ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አቤል ኦፊሻል ላይ ትገኛላችሁ። የእንግሊዝ ፕሪምየር ሊግ በለንደን ስቴዲየም ዌስትሃም ዩናይትድ ከአርሰናል ጋር ዕለተ እሁድ ቀን 10 ሰዓት ተኩል ለሚከናወነው ጨዋታ በጉጉት ከሚጠበቁ የእንግሊዝ ፕሪምየር ሊግ የዚህ ሳምንት የጨዋታ መርሃ ግብሮች መካከል አንደኛውና ቀዳሚ ነው። ታዲያ ይሄ ጨዋታ ሲከናወን በእንግሊዝ ፕሪምየር ሊግ የዚህ ውድድር ዓመት የዋንጫ አሸናፊ ጨዋታ ከሚጠቁሙት መካከልም እንደ አንዱ ገና ከወዲሁ የተነሱ ከሚገኙ የጨዋታ መርሃ ግብሮች መካከል አንደኛውና ወሳኙን ጨዋታ ምሽት 12 ሰዓት ተኩል ላይ እንከታተላለን። ይህ ጨዋታ ሲደረግ አርሰናል ዌስትሃም ላይ ባለፉት ዓመታት የበላይነቱን እየወሰደ በተደጋጋሚ ካስመለከቱን ክለቦች መካከል አንዱ መሆኑን አስተውልናል። ለዚህም ነው አርሰናል ከዌስትሃም ጋር ባደረጋቸው 138 ጨዋታዎች 70ውን ሲያሸንፍ 36ቱን አቻ ወጥቶ በ32 ጨዋታዎች ብቻ ሽንፈትን ያስተናገደ ቡድን ነው። ያለፉትን 5 ጨዋታዎች አርሰናል በሜዳውም ሆነ ከሜዳ ውጪ በእንግሊዝ ፕሪምየር ሊግ ዌስትሃምን አሸንፏል። 2-0፣ 1-0 እንዲሁ ደግሞ 5-2 በሆነ ውጤት በተደጋጋሚ ከዌስትሃም ጋር ሲገናኝ አርሰናል የበላይነቱን ማስመልከቱን የቀጠለበት የጨዋታ መርሃ ግብር እንደሆነ በተደጋጋሚ የተመለከትነው ነው። ከዚያ ባሻገር ባለፉት 38 የጨዋታ መርሃ ግብሮች አርሰናል ጋር ያደረጋቸውን የጨዋታ ሂደቶች ቡድኑ ሽንፈትንም ጭምር ሲያስተናግድ የተመለከትንበት እንደሆነም የሚጠበቅ ነው። ይህም ጨዋታ በመጠኑም ቢሆን ለአርሰናል የዛን ያህል ከባድ የመሆን እድሉ ጠባብ እንደሆነም ጭምር እየተመለከትናቸው ከሚገኙ የጨዋታ መርሃ ግብሮች መካከል በትልቁ የምናነሳውን ጨዋታ እንከታተላለን ማለት ነው። ለአርሰናል ምን አይነት ትርጉም ይኖረዋል ይሄ ጨዋታ? በጣም ተጠባቂ ከሚባሉ የእንግሊዝ ፕሪምየር ሊግ የጨዋታ መርሃ ግብሮች መካከል ዋነኛውና እጅግ በጣም አስፈላጊው ጨዋታ አርሰናል ሊያሸንፈው የሚገባው የጨዋታ መርሃ ግብርም ይሄ ነው። ምክንያት ላለመውረድ እየተፋለሙ ከሚገኙ የእንግሊዝ ፕሪምየር ሊግ ክለቦች መካከል አንዱ ከሆነው ዌስትሃም ዩናይትድ ጋር የሚደረግ የጨዋታ መርሃ ግብር አርሰናል በእንግሊዝ ፕሪምየር ሊግ 76 ነጥብ ይዞ ከማንቸስተር ሲቲ በአሁናዊ ባለው ነባራዊ ሁኔታ የአንድ ጨዋታ ልዩነት ኖሯቸው ማለት ነው በ5 ነጥቦች ከፍ ብሎ የተመለከተ ነው የሚገኝ ክለብ ነው። ዌስትሃም ዩናይትድ በአንጻሩ ከበርንሌ እና ከወልቭስ ከፍ ብሎ በእንግሊዝ ፕሪምየር ሊግ በ18ኛ ደረጃ ላይ የሚቀመጥ ቡድን ነው። ነገር ግን ዘንድሮ የመውረድ እድል ካላቸው ቡድኖች ውስጥ አንዱ ከሆነው ቶተንሃም ስፐርስ ጋር ያለው ነጥብ ልዩነት አንድ ብቻ ነው። ታዲያ ይህንን የነጥብ ልዩነት ለማጥበብ ሲል በእንግሊዝ ፕሪምየር ሊግ ላለመውረድ በሚደረገው ጥረት ውስጥ ዌስትሃም ዩናይትድ ይህኛው ጨዋታ የሞት ሽረት ትግል ከሚያደርገባቸው የእንግሊዝ ፕሪምየር ሊግ የጨዋታ መርሃ ግብሮች መካከል ምንም አይነት ዳውት የሌለው እጅግ በጣም አስፈላጊ የጨዋታ መርሃ ግብር የሚያከናውኑበት እንደሆነም ጭምር የሚዘነጋ እንዳልሆነ በትልቁ ሊነሱ ከሚገቡ የጨዋታ መርሃ ግብሮች መካከል ዋነኛውና አስፈላጊ ነው። አርሰናል ወደዚህ ጨዋታ ሲመጣ በጣም በተለየ ተነሳሽነት የመጣ ቡድን ነው። ምክንያቱም በእንግሊዝ ፕሪምየር ሊግ ፉልሃምን 3-0 ከዛ በአውሮፓ ሻምፒዮንስ ሊግ ከ20 ዓመት በኋላ ወደ ቡዳፔስት ሃንጋሪ የፍጻሜ ጨዋታ ማለፉን ካረጋገጠ በኋላ በጣም በተለየ መነቃቃት ውስጥ ነው። በአንጻራዊነት ዌስትሃም ዩናይትድ ደግሞ በብሬንፎርድ ጨዋታውን 3-0 በሆነ ውጤት ተሸንፈው ምናልባትም በእንግሊዝ ፕሪምየር ሊግ የመትረፍ እድሉን ወደ አጣብቂኝ ውስጥ መግባት የቻለ ቡድን እንደሆነም ጭምር እየተመለከት ነው የሚገኝ ቡድን መሆኑን እያስተዋልን ነው። ባለፉት 6 የጨዋታ መርሃ ግብሮች በተለይም በለንደን ባከናወናቸው ጨዋታዎች በሶስቱ አሸንፈው በሶስቷቸው ውጤት ወጥተዋል። ሽንፈትን ያላስተናገደ ቡድንም ጭምር ደግሞ ያደርገዋል። ከዚያ ባሻገር ባለፉት 14 መርሃ ግብሮች ከአርሰናል ጋር በሜዳው ካከናወናቸው ጨዋታዎች አንዱን ብቻ ነው ማሸነፍ የቻለው። ይሄ ደግሞ እጅግ በጣም አስቸጋሪ ከሚያደርጋቸው ቡድኖች ውስጥ አንዱን የሚያደርገው ነው። በአንጻራዊነት አርሰናል 18 ጎሎችን አስቆጥሯል። ባለፉት 5 የጨዋታ መርሃ ግብሮች ወደ ዌስትሃም ዩናይትድ ባደረጋቸው የጨዋታ መርሃ ግብሮች ብዙ ጎል ከሚያስቆጠርባቸው ያንን ጨዋታ ለማሸነፍ በጣም ከማይቸገሩ ለጨዋታው ይበልጥ በጣም አስፈላጊ ዝግጅት ከሚያደርጉ ክለቦች መካከል አንዱ መሆኑን ደግሞ ያስተዋልንባቸው ካሉ የእንግሊዝ ፕሪምየር ሊግ የጨዋታ ተጠባቂ ከሆኑ የጨዋታ መርሃ ግብሮች መካከል በትልቁ የሚነሳውን ሂደት የምንከታተል
የምንከታተልበት የዚህ ሳምንት የጨዋታ መርሃ ግብር ይሆናል ማለት ነው። አርሰናል ኦክቶበር ወር ላይ 2-0 ይህንን ጨዋታ አሸንፎ እንደነበር ይታወሻል። አሁን ደግሞ ሁለተኛ ዙሩን ይህንን ሊያደርግ ይችላል የሚለው የሚጠበቅ ነው። 12 ጊዜ ይህንን አርሰናል ማድረግ የቻለ ቡድን ነው። ከዚህ ቀደም በነበሩት ቆይታዎች ምናልባትም በእንግሊዝ ፕሪሚየር ሊግ አስቶን ቪላን በ16 አጋጣሚዎች ከኤቨርተን ጋር ደግሞ በተመሳሳይ በ14 አጋጣሚዎች እንዲህ አይነት በርከት ያሉ ጨዋታዎችን የማሸነፍ ታሪክ ካላቸው ክለቦች መካከል በትልቁ የሚነሳ ሆኖም ከምናነሳቸው ክለቦች መካከል በትልቁ ሊጠቀሱ ከሚችሉ ክለቦች መካከል አንዱ መሆኑን እናነሳለን ማለት ነው። ባለፉት 5 የለንደን ደርቢ የጨዋታ መርሃ ግብሮች ዌስትሃም ዩናይትድ በሁሉም ሽንፈትን ያስተናገደ ቡድን ነው። ይሄ በእንግሊዝ ፕሪሚየር ሊግ በለንደን ደርቢ የጨዋታ መርሃ ግብሮች ደካማ የሚባል ስታቲስቲክስ ካላቸው ክለቦች መካከልም ጭምር አንዱ ነው። አርሰናል 27 ጎሎችን አስቆጥሯል በዚህ የውድድር ዓመት በተለይም ከሴት ፒስ ከሚነሱ ጎሎች ማለት ነው። ይሄኛው ከየትኛውን ቡድን ከፍ ያደርገዋል። 17ቱ ደግሞ ከማዕዘን ምት የተቆጠሩ ጎሎች መሆናቸውን ስናይ ምናልባትም ለዚህ ቡድን በጣም አስቸጋሪ መሆን እድሉ ሰፊ ነው። 15 ጎሎች ደግሞ በአንጻራዊነት በዚህ የውድድር ዓመት ኮንሲድ ያደረገውን ቡድን እንመለከታለን። በዚህ ጨዋታ ላይ ምናልባትም በርንሞዝ እና በአንጻራዊነት ደግሞ ከአርሰናል 15 ጎሎች ሲቆጠሩበት በርንሞዝ 25 በተመሳሳይ ዌስትሃም ዩናይትድ 23 ጎሎችን በዚህ ውድድር ዓመት ያስተናገዱ ክለቦች ናቸው ማለት ነው። እንዲሁ ደግሞ ቡካዮ ሳካ በእንግሊዝ ፕሪሚየር ሊግ ከዌስትሃም ዩናይትድ ጋር ባደረጋቸው የጨዋታ መርሃ ግብሮች በ5 ጎልና በ4 አሲስት ተሳትፎ ማድረግ የቻለ ተጫዋችም ጭምር ያደርገዋል። ይህንን ማድረግ የቻለው የ9 ጎል ተሳትፎ ላይ መድረስ የቻለው ባለፉት 8 የጨዋታ መርሃ ግብሮች ብቻ መሆኑ በዚህ ጨዋታ ላይም ከሚጠበቁ ተጫዋቾች መካከል አንዱ ይሆናል። ቪክተር ዮኬሬሽ 9 ጎሎችን አስቆጥሯል ባለፉት 12 የጨዋታ መርሃ ግብሮች። ይህም በጣም አስደናቂ ከሚባሉ የጨዋታ ሂደቶች ውስጥ በትልቁ የሚነሳ ነው። ምናልባትም በዚህ ሰዓት ላይ የሚያገኛቸውን የግብ ዕድሎች 47 በመቶዎቹ ወደ ጎልነት እየቀየረ የሚገኝ ተጫዋች ነው። ምናልባትም ይህንን ከተመለከተን ባለፉት 21 ጨዋታዎች 5 ጎል አስቆጥሯል። እነዚህን 5 ጎሎች ለማስቆጠር ደግሞ 33 ሙከራዎች ማከናወን የነበረበት ተጫዋችም ጭምር ያደርጓል። ጀረድ ባውን 7 አሲስቶች አሉት ባለፉት 6 የጨዋታ መርሃ ግብሮች በተለይም በሜዳቸው ባከናወናቸው ውስጥ በዚህኛውም ጨዋታ ላይ ከሚጠበቁ የአርሰናል ቁልፍ ከሚባሉ ተጫዋቾች መካከል አንዱ መሆኑን የሚያስመለክተንን የጨዋታ መርሃ ግብር የምንከታተልበትን እድል ይፈጥራል ማለት ነው። ለንደን ስቴዲየም ላይ የሚከናወነው የእነዚህ ሁለት ቡድኖች የጨዋታ መርሃ ግብር ምን ውጤት ይኖረዋል፣ ለአርሰናል አሊያስ ደግሞ ለዌስትሃም ዩናይትድ የሚለውን በጉጉት እንድንጠብቃቸው ከሚያደርጉ የጨዋታ መርሃ ግብሮች መካከል በትልቁ ከሚጠበቁት መካከልም ጭምር የምናየውን ሂደት የሚፈጥርልን ይሆናል። ለአርሰናል በጣም 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 አስፈላጊ ከሚባሉ የጨዋታ መርሃ ግብሮች መካከል ምንም አይነት ድርድር የሌለበት የጨዋታ ሂደት መሆኑን መዘንጋት የለብንም። ምክንያት አርሰናል ከዚህ በኋላ የሚያደርጋቸውን 3ቱን ጨዋታዎች ብቻ ማሸነፍ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን የሚያረጋግጥለትን ትኬት የሚቆርጥ ቡድን ነው። ይህንን ማድረግ እስከቻለ ድረስ የእንግሊዝ ፕሪሚየር ሊግን ማሸነፍ ከማሸነፍ የትኛውን ቡድን ሊያግደው የሚችል እንዳልሆነ ይታወቃል። ነገር ግን በእንግሊዝ ፕሪሚየር ሊግ ምናልባትም በጣም አዝናኙና ለብዙዎች ተገማች ከመሆንም ጭምር የሚያዳግተው አንዱ ክለቦች መውረዳቸውን እንኳን ካረጋገጡ በኋላ የሚያስመዘግቧቸው ውጤቶች ምን ያህል አስቸጋሪ እንደሆኑም ጭምር ይታወቃል። አርሰናል ከ1971 በኋላ በአንድ የውድድር ዘመን 41 ጨዋታዎችን ያሸነፈበት ሲዝን ደግሞ እንደሆነም ጭምር የምናስታውስበትን የጨዋታ መርሃ ግብር እያከናወነ የሚገኝ ቡድን መሆኑን እየተመለከትንባቸው ከሚገኙት ዓመታት መካከል በትልቁ የሚነሳ ሆኖ በዚህ የጨዋታ መርሃ ግብር ላይ የሚጠበቅ ነው። በቅርብ ጨዋታዎች እንደነ ቤን ዋይት ወደ ጨዋታ መመለስ፣ ከዛ ባሻገር ሪካርዶ ካላፊዮሪን በተመሳሳይ ዴክላን ራይስ በእንግሊዝ የእግር ኳስ ጸሐፊያን ማህበር ሁለተኛው ተጫዋች ተብሎ መመረጥ የቻለው ማይለስ ሌዊስ ስኬሊ ሌላው የዴክላን ራይስ አጣማሪ ሆኖ በቅርብ ጨዋታዎች ብቅ እያለ የሚገኝ ተጫዋች ምናልባትም በአርሰናል ቤት ውስጥ ደግሞ አዳዲስ ነገሮችንም ጭምር እንድናይ ምክንያት እየሆኑን የሚገኙ ተጫዋቾች ከዛስ የአውሮፓ ሻምፒየንስ ሊግ ድል ማግስት በኋላ በቅርብ ጨዋታዎች ለአርሰናል ምን ያስመለክታሉ የሚለው በጉጉት እንዲጠበቁም ጭምር ከሚያስችሉ የአርሰናል ወሳኝ ከሚባሉ ተጫዋቾች መካከል በትልቁ የሚነሱ ሆነው እየተመለከትናቸው ይገኛሉ። እነዚሁ ተጫዋቾች አርሰናልን ለአውሮፓ ሻምፒየንስ ሊግ ፍጻሜ ማድረስ ችለዋል። ባለፉት 35 ሳምንታት አርሰናልን ይዘው እዚህ ድረስ ማድረስ የቻሉት በእነዚህ 3 ሳምንታቶች ደግሞ አርሰናልን ተሸክመው ለዋንጫ ክብር ያበቁታሉ የሚለው የሚጠበቅ ነው። አንዳንዶች እንደሚያነሱት
በእነዚህ የመጨረሻ ጊዜያቶች ላይ በአርሰናል በኩል ከሚጠበቁት መካከል አንዱና ዋነኛው ነገር ምናልባትም የሳይኮሎጂካል እንዲሁም ደግሞ በሜንታሊ ዝግጁ መሆን የሚጠበቅበት ቡድን እንደሆነም ጭምር የሚነሳ ነው። ለአርሰናል የአውሮፓ ሻምፒየንስ ሊግ በቀጥታ ፍጻሜ ማለፉን ማረጋግጦ ወደዚህ ጨዋታ መምጣቱ በቡድኑ በኩል በስነ ልቦና ደረጃ በጣም የተሻለ ተነሳሽነት እንደሚፈጠርላቸውም ጭምር ከሚጠበቁት ተጫዋቾች አሊያም ክለቦች መካከል በትልቁ የሚነሳ ነው። ያንንም በተመለከተ ነው አሰልጣኝ ሚካኤል አርቴታ ታሪክ ከሰሩበት የአውሮፓ ሻምፒየንስ ሊግ በኋላ በቡድናቸው ውስጥ የሚጠበቀውን ጉዳይ አሁንም የመረም ያንን ሞቲቬሽን ያንን ኢነርጂ እንደሚጠበቃቸውም ጭምር በቀደም ብለው መግለጻቸውንም ጭምር የተመለከትንበት የእንግሊዝ ፕሪሚየር ሊግ ወደ አጓጊ ወደሚባለው ፎርም ላይ እየደረሰ የሚገኝ መሆኑን በደንብ በተደጋጋሚ የተመለከትናቸው ባሉ እንቅስቃሴዎች ውስጥ እያስተዋል ነው የሚገኝ በጣም ተጠባቂና አዝናኝ ከሆኑ የትላልቅ ከሚባሉ ቶርናመንቶች ውስጥ አንዱ መሆኑን እያስመለከተን ነው። ለአርሰናል ሲዝኑ ኦቨሮል በስኬት እንዲጠናቀቅ ያ ምዕራፍ ላይ የሚገኝ ክለብ መሆኑን ደግሞ በተደጋጋሚ የተመለከት ነው የሚገኝ ቡድን እንደሆነ እያስተዋልን ነው። ያንን ለማድረግ በሚኬል አርቴታ በኩል ምን ይጠበቃል የሚለው የሚጠበቅ ነው። ነገር ግን በዚህ ጨዋታ ላይ በምንም አይነት መልኩ አርሰናል ውጤቱን ሉስ ማድረግ ያለበት ጨዋታ አይደለም። ምናልባት በዚህ ጨዋታ ላይ የሚጠበቀው ጁሪየን ቲምበር እንደማይመለስ እንዲሁ ጁሪየን ቲምበር እና ሚኬል ሜሪኖ የማይመለሱ ተጫዋቾች ናቸው። ስቲል በጉዳታቸው ላይ የሚገኙ ተጫዋቾች። ከዚያ ባሻገር ግን የአርሰናል ደጋፊዎች ስሜት ምን ይሆናል የሚለው በዚህ ጨዋታ ላይ ይጠበቃል። በተለይም ደግሞ ተጫዋቾችን በማገዝ ረገድ አዳዲስ ነገሮችን የማየት እድልን የሚፈጥሩበት ነው። አሁን ከአርሰናል ደጋፊዎችም ጭምር ትልቅ የቤት ስራ የሚጠበቅበት ጊዜ ላይ መሆናችንን ደግሞ እያስመለከቱን የሚገኝበት ጨዋታ ሊሆን ይችላል። ምናልባት በዚህ ጨዋታ ላይ አማካይ ላይ አዲስ ለውጥ ያመጣሉ የሚጠበቅ ይመስለኛል። ሂንካፔ፣ ጋብሪኤል ማጋሌሽ፣ ሳሊባ፣ ሞስኬራ በአርሰናል በኩል በቋሚነት ይጀምራሉ ተብሎ ይጠበቃል። ዙቤሜንዲ፣ ራይስ የአማካይ ስፍራ ተጫዋቾች ሲሆኑ ትሮሳርድ፣ ኤዜ እና ሳካ ፊት መስመሩን የሚመሩ ተጫዋቾች ናቸው ተብሎ ይጠበቃል። ምናልባትም ቪክተር ዮኬሬሽ ደግሞ በጨዋታው ላይ ከፊት ሆኖ ቡድኑን ማገልገል የሚችለው ተጫዋች የመሆን እድል እንዳለውም ጭምር ከወዲሁ እየተመለከትናቸው እንገኛለን። ነገር ግን የእንግሊዝ ፕሪሚየር ሊግ የፉክክር መንፈሱ አሁን ይበልጥ ወደ ዋንጫ በጣም እየተቃረበ በመጣ ሰዓት ሁሉ ኤክስፔክቴሽኖች ሁሉ ኤምሬትስ አሊያስ ደግሞ ኤቲሃድ እየተባባለ በተደጋጋሚ ጥያቄዎች እንዲነሳበትም ጭምር የሚያደርጉ ጉዳዮችን እየተመለከትንበት የሚገኝ ቆይታ ነው። አርሰናል ከዌስትሃም ዩናይትድ በዚህ ውድድር ዓመት ምናልባትም ሲዝን ዲፋይን ከሚያደርጉ ጨዋታዎች መካከል አንዱ መሆኑ ይችላል። አርሰናል ይህንን ጨዋታ ካነሳ ብዙዎች ያነሱት እንደሚገኙት የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን በዚህ ውድድር ዓመት ያረጋግጣል እያሉ ይገኛሉ። በዚህ ጨዋታ ላይ በክሪስ ካቫና የጨዋታው ዋና ዳኛ ሆነው የሚመሩ ሰው ናቸው፣ የሚጠበቁ ናቸው። አርሰናልን በተመሳሳይ በዚህ ጨዋታ ላይ የሚጠበቁ ነገሮች ይኖራሉ። ምንድን ነው የሚያስመዘግበው በዚህ የጨዋታ መርሃ ግብር ላይ የሚለው ከሚጠበቁት መካከልም ጭምር በትልቁ የምናነሳውን ሂደት እንመለከትበታለን ማለት ነው። አሁን ላይ በአርሰናል በኩል አዲስ የጉዳት ዜና እንደሌለ አሰልጣኝ ሚኬል አርቴታ በሰጡ ጋዜጣዊ መግለጫ ተመልክተናል። አሁን አዲስ ታሪክ ደግሞ ለመስራት በአርሰናል በኩል የሚጠበቅበትን ቆይታ እያስተዋለን እንገኛለን። አርሰናል የዲክላን ራይስን ኮንትራት ለማራዘም ተቃርቧል ተብሏል። አሁን ባለበት ሁኔታ ያንን እስከ መች ድረስ ያራዝማሉ የሚለው ይጠበቃል። አሰልጣኝ ፔፕ ጓርዲዮላ ለአሰልጣኝ ሚኬል አርቴታ እንኳን ደስ አለህ የሚል መልእክታቸውንም ጭምር አስተላልፏል። ወደ አውሮፓ ሻምፒየንስ ሊግ የፍጻሜ ውድድር ማለፋቸውን ካረጋገጡ በኋላ ከዚያ ባሻገር ግን አዲስ ታሪክ እየሰራ የሚገኘው ቡድን በቀጣይ ደግሞ የእንግሊዝ ፕሪሚየር ሊግን ሻምፒዮን ለመሆን ለዛ እየተፋለመ የሚገኝ ቡድን መሆኑን የሚገልጽ ፎርም ላይ በሚገኝበት ሰዓት ላይ እንከታተላለን። አርሰናል ኢዝ ባክ እንላለን። ምናልባትም ከ2023 የውድድር ዓመት በኋላ አርሰናል ማለትም ደግሞ ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግን ማሳካት የሚችልበትን ቅርጽ የሚይዝበት ፎርም ላይ ስለመገኘቱ እየተመለከትን ነው። ማን ያሸንፋል? በጣም በጉጉት ከሚጠበቁ የጨዋታ መርሃ ግብሮች መካከል ትልቁንና ዋነኛውን ነው። አርሰናል የጨዋታውን ወይንም የውድድር ዓመቱን የዋንጫውን አንድ ጆሮ ለመያዝ የሚያበቃውን ጨዋታ በዚህ ሳምንት ሲያከናውን በጣም በጉጉት የሚጠበቅበትን የጨዋታ መርሃ ግብር ያደርጋል ማለት ነው። መልካም ዕድል ለመድፈኞቹ ለለፉበት ሲዝን ስለሆነ ዘንድሮ